السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ودت ملكاتوቻችን ዛሬ ኢንሻአላህ በወሎ ሀግ ክፍለ ሀገር በደሴ ከተማ ላይ እንገኛለን። ከተለያዩ የወሎ ክፍለ ሀገር ከመጡ መሻይኾች ዱዓቶች ጋር ኢንሻአላህ ስለ አቂዳ አንዳንድ ነገሮችን ለመታወስ ኢንሻአላህ እንሞክራለን። ከኛ ጋር ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። حياكم الله إن شاء الله مجمرة نتواقعنا كذا إن شاء الله وده رأساتنا نقابلن لما استوقعل يعني عندما شو عبد الرحمن كمال بالالو كبستك إني شيخ حسين إدريس كسمين ولو كاستاجو كتولو دم شيخ سعيد علي كديجو كدسي كتاما كبستك رأي شيخ سعيد حسين ككومبولشا عندهم شيخ عبد العزيز محمد كسمين ولونو. نعم إن شاء الله يويتاችን ርዕስ የሚሆነው ስለ አቂዳ አልእስላሚያ ትክክለኛው የእስልምና አቂዳ ምን ይመስላል፣ ስለ አቂዳስ መማር ያለው ፋኢዳ ምንድነው፣ አቂዳ በራሱ ምንድነው ከሚለው ጀምረን መገለጫዎቹ እያለን ኢንሻአላህ በሂደት ሁሉንም ርዕስ ለመንካት እንሞክራለን። በመጀመሪያ ደረጃ ብዙ ጊዜ አቂዳ ይባላል። ብዙ ሰው ጆሮ የሚመታ ቃል ነው። አቂዳ ምንድነው ሚለውን እኔና ከዛ በኋላ ደግሞ አህሚያውን ተመራቱን ኢንሻአላህ እያየን እንሄዳለን አላህ እስከፈቀደልን ድረስ። ሼክ ሁሴን ኢድሪስ አቂዳ ምንድነው ሚለውን ኢንሻአላህ ታብራሩልናላችሁ። አልহামዱሊላህ ወደሁ ሰላቱ ወሰላሙ ዐላ መን ላ ነብይ ባዕደህ ወባድ ፈሰላሙላሂ ዐለይኩም ወራህመቱላሂ ወበረካቱሁ። العقيدة عقيدة لغة العقيدة مأخوذ من العقد وهو الربط عند النجار كعند النجار جار ما يجاز مالتنا بإملي هون يشلال عقد الزواج إملي هون يشلال من هو النجار ما الرابط مالتنا عقد الشيء هو النجار جار كون النجار جار ما الرابط ما يجاز مالتنا لقوة والإحكام. عقيدة ያለው አንዳንድ ሰዎች የሚያነሱ ነገር አለ። አቂዳ ከሐዲስና ከቁርአን የለም የሚሉ ነገር አለ። ግን አኽዝ አለ። والذين عقدت ايمانكم ከሚለው ተገይቷል አቂዳ እና እሽካልና ከምንም ችግር ነገር የለውም። وشرعا هل ايمان بالله وملائكته وكتبه ورسله واليوم الاخر واليوم الآخر والإيمان بالقدر خيره وشره. الإيمان بالله بالله ما من معلم دينه بالله بوجوده ما منه. الله تناقرين يناقرال، الله يسمع ويتكلم يناقرال موجرنو يسمع يال. وملائكته بملائكة ما من بملائكة ما من مالت من دين مالنو الله ملائكة شالوا تلو ما من وكتبه مصحفهم አሉት ብሎ ማመን ወሩሱሊሂ አላህ ሩሱሎችም አሉት ብሎ ማመን ነው። ወልየውሚል አኺሪ በመጨረሻይቱም ዓለም ማመን ወልኢማኑ ቢልቀደሪ ኸይሪ ወሸሪ ኩሉን ኸይሩም ሸሩም ከአላህ ነው የመጣው ሁሉ ብሎ ማመን ማለት ነው። ሸርዓን የነ ስድስቱ አርካን ኢማን የምንላች ስድስቱን ያጠቃለለ ነው። ወተሰማ ሀዚህ አርካን ኢማን እነዚህ ስድስቶቹም የአርካን ኢማን ተብለው ይጠራሉ ማለት ነው። ናም ባረከላሁ ፊኩም። ሼክ እንግዲህ እንዳብራሩልን አቂዳን ከቋንቋዊ መነሻውን ነገሩን። ከዛ ደግሞ ሸርዓን አቂዳ ሲባል ምንድነው የሚለውን ያብራሩልን። አቂዳ በቋንቋ ደረጃ ማያያዝ፣ አንድን ነገር ከአንድ ነገር ማሰር መቋጠር አቂዳ ይባላል። ይሄ ደግሞ ሸርዓን ሸሪዓዊ ትርጓሜ ደግሞ ሙስሊሞች አቂዳ ሲሉ የሚፈልጉበት ትርጉም ደግሞ በአላህ Subhanahu Wa Ta'ala ማመን፣ በመላእክት ማመን፣ ሌሎችም ልባዊ እምነቶችን ጠቅሰውልናል። ኢንሻአላህ ዝርዝር ማብራሪያው እንግዲህ ሰፋ ይላል በሌሎች ፕሮግራሞች የሚዳሰስ ይሆናል። አቂዳ የሚባለው ነገር መጤ ነገር ሳይሆን መሰረት ያለው እንደሆነም ሼኻችን አብራርቶልናል። ባረከላሁ ፊኩም። ኢንሻአላህ አቂዳ መማር ወይ አቂዳ ትምህርት በእስልምና ምን ያህል ቦታ አለው የሚለውን ደግሞ ኢንሻአላህ እናያለን። ወይም ደግሞ ይሄ አቂደተል ኢስላሚያ የእስልምና አቂዳ የሚባለው ነገር እስልምና ላይ ያለው ቦታ አለ፣ ትልቅ ቦታ ነው ያለው። ኢማን የሚባለው ነገር የትቃደም ንግግርም ተግባርን ያካተተ ስለሆነ ዋናው
የእምነት ክፍል ነው የአቂዳ የሚባለውና ስለሱ ቦታ ሰተን በልብ መወያየት ያስፈልጋልና ይሄንን የሚያጎሉ ነጥቦች ኢንሻአላህ እንወያያለን። ሼክ ሰዒድ ኢልም አቂዳን መማር ወይም ደግሞ የአቂዳ ራሱ ፍሬዎቹን ምንድነው የሚለውን የተወሰኑ ማሳያ ኢንሻአላህ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን ወበዕድ። ያው ድራሰቱል አቂዳ አህምያውና ወይም አንገብጋቢነቱ ከሚሰጠው ነገር አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓቶችን ወደ ተለያዩ አቅጣጫ ድንን እንዳስተምሩ በሚልኳቸው ጊዜ የመጀመሪያ ወሲያ ብለው አሲዘው የሚልኳቸው የአቂዳን ትምህርት ነበር። ለምሳሌ ያህል በዚህ የሚጠቀሰው ሐዲስ ኢብኑ አባስ ረዲየላሁ ዐንሁ النبي صلى الله عليه وسلم لما بعث معاذا إلى اليمن ودائما سلكوت قال له النبي صلى الله عليه وسلم إنك تأتي قوما أهل كتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله وفي رواية إلى أن يوحد الله يمجمره هنا عقيدان እንዳስተምር ነበር። ከዚያን ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም ያው فإنهم أطاعوك لذلك ይህን ከተቀበሉ فأخبرهم أن الله قد افترض عليهم 5 صلوات في كل يوم وليلة توحيد ወይም عقيدان ከተቀበሉ 5 ሶላቶችን ግዴታ እንዳደረገባቸው ነገር ነው ያሉት። ስለዚህ የመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ትምህርት እንዲሰጥ ያዘዙት عقيدان عقيدان የምንማርበት ወይም የዓቂዳ አንገብጋቢነቱ አንደኛ የሚገለጸው በዚህ ነው። ሁለተኛ ዓቂዳ የምንማርበት ምንድነው? በተለያዩ ዓለም ላይ የተለያዩ አፍካሮች፣ የተለያዩ አስተሳሰቦች፣ የተለያዩ መናሂጆች ይኖራሉ። እነዚህ መናሂጆች አልሐዳማ ወልባጢላ ወልፋሲዳ የሆኑ አሉ ማለት ነው። ስለዚህ አንድ ሙስሊም العقيدة الصحيحة تككلني عقيدان كالتمارنا كالاوقا يهين النجر ما وقع يشلم عنه. إذن عقيدان من المعربات ليهلك من هلك عن بينه ويحيى من حي عن بينه. وناتو جلس هنا ياو يعملون دائما يمكدوا يمكد على مالتهم. إذن عقيدة الإسلامية كم من المعربات شو يهنو لو عقيدان كم من المعربات أهمية كم من جلسبات عقيدة ያለው ሰው በዱንያ ሂዳያ ያገኛል በአኺራ ነጃ የሚወጣበት ነው። كما قال تعالى الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. الله سبحانه وتعالى እነዚያ ያመኑ ከዚያንም እምነታቸውን ዓቂዳቸውን በዙልም በሽርክ ያላቀላቀሉና በሽርክ ያልደባለቁ አካሎች لهم الأمن وهم مهتدون ለነሱ አምን አላቸው في الآخرة በአኺራ ከቀጣት በዱንያ ከተለያዩ ፊተኖችና ሹቡሃቶች አምን ይኖራቸዋል። وهم مهتدون እነሱ በትክክለኛ መንገድ የተመሩ ናቸው ይለናል። إذن أهمية العقيدة እንግዲህ ከዚህ የሚገለጹበት ብዙ ነገራቶች አሉ። ሌላው ዓቂዳ አህምያ ከሚገለጽበት ነገር ምንድነው? ዓቂዳ ብሎ ማለት የሰው ልጅ የተፈጠረበት ዋናው እምነት ነው። كما قال تعالى فطرة الله التي فطر الناس عليها يعني إلزام فطرة الله التي فطر الناس عليها. الله يسوي ልጆችን የፈጠረበት የሆነውን የተፈጠረውን ሃይማኖት ያዙ ይላል። የተፈጠረው ሃይማኖት ማን ነው? العقيدة الإسلامية ትክክለኛው ዓቂዳ እሱ ነው። وكما قال النبي صلى الله عليه وسلم في الحديث الذي رواه البخاري رحمه الله تعالى كل مولود يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه. እንግዲህ ሰው ሲፈጠር ትክክለኛ ዓቂዳን አላህ Subhanahu Wa Ta'ala አሲዞ እንደሚፈጥረው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ተናግረዋል። ስለዚህ ዓቂዳን የተፈጠርንበትም ሃይማኖት ስለሆነ وكما قال تعالى صبغة الله ومن أحسن من الله صبغة يا الله Subhanahu Wa Ta'ala መንከሪያ ያዙ ከአላህ Subhanahu Wa Ta'ala የበለጠ አሳምሮ ነካሪ የለምና ይላል። ይሄ መንከሪያ ምንድነው? የተፈጠርንበት ዓቂዳ ነው።
ስለዚህ አህምይነቱ በዚህ ይገለጻል። ናም ባረከላሁ ፊኩም ሼክ ሰዒድ እንዳብራሩልን ማለት ነው። አህምያው ይሄ እምነት የሚባለው ነገር አንገብጋቢነቱ አሳሳቢነቱ ምን ያህል በእስልምና ትልቅ ቦታ እንዳለው ከሚያሳየው ነብያችን ሰለላሁ ዐለይሂ ወሰለም ዱዓቶችን ሲልኩ የመጀመሪያ ጥሪ እሱን አድርጎታል። ይሄ እንግዲህ ምን ያህል አንገብጋቢ ርዕስ ቢሆን hatta ከሰላትም ከእንትን ምክንያቱም ሰላትም ሌሎችም ነገሮች የሚገነቡትም መጀመሪያ ትክክለኛ አቂዳ እሱ ሲጻና ነውና ባረከላሁ ፊኩም ሌሎችም እንትን የሚያሳዩ ነገሮች ይኖራሉ የእምነትን ትክክለኛ እምነትን መያዝ ይሄ እስካሁን ድረስ አቂዳተል እስላሚያ ስንል ያው እያወራን ያለ ነው ስለ ትክክለኛ እምነት ማለት ነው የሱን አንገብጋቢነት ያነሳን ነው ምን ያህል አሳሳቢና ቦታ ተሰጥቶ ሰዎች ሊማሩት የሚገባ ትምህርት መሆኑን ነው ያኒ ተመልካቾች ወስዱልን የምንፈልገው ብዙ ቦታ ያለው ነው ቁርአን ሙሉ አጠቃላይ ይሄንን እምነት በማጠናከር ላይ የመጣ ነውና ስለዚህ ርዕስ ሰፋ አድርገን በብዙ መልኩ ብናወራውም ሚሰለች አይደለም ቢያንስበት እንጂ የሚበዛበት አይደለም ኢንሻአላህ ሌሎችም ማሳያዎች ይኖራሉ ወንድ ኡስታዛችን ሼክ ሰዒድ ሁሴንም የተወሰነ ነገር ኢንሻአላህ ይሉናል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد فضل العقيدة የእምነት ወይም አቂዳችን እስላም የራሱን የቻለ ብዙ ትሩፋቶች አሉት አንደኛ ተዓልሙ علم العقيدة والإيمان والتوحيد እምነት መማር ራሱ ከአላህ Subhanahu Wa Ta'ala ጋር የሚገናኝ ጉዳይ ነው አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብያችን አለይሂ ሰላቱ ወሰለም ተጠይቀዋል ሱኢለ ነብዩ ሰለላሁ ዐለይሂ ወሰለም አዩል አማሊ አፍضل ከስራዎች ሁሉ በላጩ የትኛው ነው ተብለው ሲጠየቁ ቃለ ኢማኑን ቢላህ ነብያችን አለይሂ ሰላቱ ወሰለም በአላህ Subhanahu Wa Ta'ala ማመን ነው አሉ በአላህ ማመን የሚለው ያው እንግዲህ ሰፋ ያለ ማብራሪያዎችንም ቢጠይቅ ማለት ነው ሌላው አነ ጀሚዕ الرسل عليهم الصلاه والسلام አላህ የላካቸው ሩሱሎች መልእክተኞች በአጠቃላይ دعوا اقوامهم الى هذا التوحيد ሁላቸውም ህዝባቸውን ያስተማሩት ጥሪ ያደረጉት አፋቸውን የፈቱት መጀመሪያ ወደዚህ ወደ እምነት ነው ወደ አላህን ብቻ ወደ ማምለክ ነው ለዘን አላህ Subhanahu Wa Ta'ala ከኑህ አለይሂ ሰላም ጀምሮ ነብያችን አለይሂ ሰላቱ ወሰለም ድረስ ያሉ መልእክተኞች በሙሉ ሪሳላቸው ወይም መልእክታቸው ለህዝባቸው ያስተማሩት አንድ አይነት መሆኑን ነው ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت አላህ Subhanahu Wa Ta'ala በርግጥም በእያንዳንዱ ህዝብ ውስጥ መልእክተኞች ልከናል ይላል እነዛ መልእክተኞች ምን ብለው የሚያስተምሩ ህዝባቸውን አዕቡዱላህ ነው አላህን ብቻ አምልኩ እንደዚሁም ደግሞ ጧውትን ካላህ ውጭ የሚመለኩ ነገራቶችን በሙሉ ራቁ ብለው የሚያስተምሩ ናቸው ሌላ ቦታ አላህ Subhanahu Wa Ta'ala وما ارسلنا من قبلك الى النبي محمد عليه الصلاه والسلام من رسول الا نوحي اليه ካንተ በፊት ወዳሉ ሩሱሎች መልእክተኞች መልእክት ወህይ ያወርንለት ቢሆን እንጂ አንድ ሩሱል መልእክት አንድ መልእክተኛ አላክንም ይላል ያ መልእክት ምንድነው ከተባለ አንሁ ላ ኢላሃ ኢላ አና ፈዕቡዱን እነሆ ከኔ በስተቀር በእውነት የሚገዙ ጌታ የለምና እኔም ብቻ ተገዙኝ ይሄ ነው መልእክቱ የእያንዳንዱ ሩሱሎች መልእክታቸው ይሄ ነበር ለዚህ አላህ Subhanahu Wa Ta'ala ነቢያቶችን ሲልክ ከህዝባቸው ጋር የሚሰጣቸው ምላሽ የተውሂድ ጉዳይ ስለነበረ ይታወቃል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ አንድ ጠየቁት ጥያቄ አለ ጥያቄውን ሲጠይቁት ለምን ጠየቁት ጠይቀው መልሰው ያንን ነገር ሲነግሩት ጉዳዩ ክብደቱን ለማሳወቅ ፈልገው ነው معاذن حق الله على العباد وعلى عباده أن يعبدوه ولا يشركوا به شيئا مجمرة تدريب لوتان ما حق الله على العباد على عباده يا الله سبحانه وتعالى مبتبى باري وشلا من عنده هنا توقع بلوت نبرة ثم الله ورسوله أعلمنا يلاج اللهنا ملك تنيو يوقو سلاچو نبينا عليه الصلاة والسلام منالو حق الله أن يعبدوه ولا يشركوا به شيئا يا الله مبت እሱም ብቻ ሊገዙት ነው በሱ ምንም ነገር ላይ ያጋሩ ብለው ለሙዓዝ ኢብኑ ጀበል ይሄንን ነግረውታል ይሄን ብቻም አይደለም ለሙዓዝ የነገሩት ነብያችን አለይሂ ሰላቱ ወሰለም እነሱ ደግሞ አላህን ሳያጋሩ በምንም ነገር ሳይቀላቀሉ ከተገዙት ለነሱ ለባሪያዎቹ የሰጣቸው መብት አለ ያ መብት ምንድነው
አላሁ ሱብሓነሁ ወተዓላ አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአን በሱ ምንም ነገር ያላጋራን ሰው አላህ ላይቀጣው ነው። ይሄ ነብያችን አለይሂ ሰላቱ ወሰለም የተናገሩት ነው። ሌላ ቦታ ላይ አላሁ ሱብሓነሁ ወተዓላ የዚህን የተውሂድ አሳሳቢነትና አንገብጋቢነት ሲገልጹልን የነብያችን የነብዩላህ ኢብራሂም አለይሂ ሰላም መንገድ ነው። ለምን በዛ ተገለጸ ከተባለ ነብዩላህ ኢብራሂም አለይሂ ሰላም የተውሂድ አባት ናቸው። ለዚህም ተብለው እሳትም ላይ ተወርረዋል ይታወቃል። አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰለም ምን ይላቸዋል? ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين የኢብራሂምን መንገድ ተከተል ይላቸዋል። የኢብራሂም መንገድ ተውሂድ ነው። አላህን በብቸኝነት መገዛት ነው። ኢብራሂም ደግሞ ከአጋሪዎቹም አልነበረም ይላል አላህ Subhanahu Wa Ta'ala እና የተውሂድ አንገብጋቢነት በዚህ ብቻ የሚያልቅ አይደለም። በጣም በርካታ ማብራሪያዎች አሉት እና አላህ Subhanahu Wa Ta'ala ተውሂድ የሚባለው ነገር ትሩፋቱን በዛው ልክ ነው። ተውሂድን የሚጣሰው ሰው ደግሞ ቅጣቱን በዛው ልክ ነው። ናም ባረከላሁ ፊኩም ኢንሻአላህ ያው በደንብ እንትን ያለ ነው ያብራራ ነው ርዕሱን አቂዳ የሚባለው ነገር ከሁሉም የእውቀት ክፍሎች ከትምህርት አይነቶች ቀድሚያ ሊሰጠው የሚገባ የጀነትና የጀሃነም ርዕስ ነው። ሰውየው የፈለገ እንትን ቢያደርግ ያኒ መልካም ቢሰራ ትክክለኛ አቂዳን ይዞ ካልመጣ አላህ Subhanahu Wa Ta'ala እንደማይቀበለው ማለት ነው። በተቃራኒው ደግሞ ሰውየው አቂዳው ትክክል ሆኖ ከዛውጭ በተግባር ወይም ትእዛዛት ላይ ደካማ ቢሆን ወይ ክልከላትን ቢዳፈር ተስፋ እንዳለው ማለት ነው። መሰረቱ እንትን እስካለ ድረስ ይሄ ትክክለኛ አቂዳ እሱ እስከ ሰመረ ድረስ ወይም እሱ ትክክል እስከሆነ ድረስ የመማር ቻንስ እንዳለው ነው። ስለዚህ ከእውቀት ሁሉ ትልቁ እውቀት ነው። ይሄን እውቀት መማር ማስተማር በደንብ እንትን ያን ይገባል። አንድ እውቀት ትልቅ የሚባለው ውስጡ ስለያዘው ነገር ነው አይደለም? ናም የአቂዳም መብሐት ስለምንድነው ስንል ስለ ታላቁ ስለ አላህ Azza wa Jalla ነው። ለዚህ ነው አልዕልሙ الأعلى العلم بالأعلى ይላሉ ዑለሞች። ትልቅ እውቀት ሁሉ ትልቅ እውቀት ስለ አላህ የምናውቀው እውቀት ነውና ስለዚህ እውቀት ቦታ እየሰጠን ያኒ ከማዶቻችን አንዳንድ ቦታ ላይ ስለሚስተዋል ያኒ የአቂዳን እውቀት ችላምና የሚባልበት አለ። ይሁላ ያኒ አንገብጋቢ ከመሆኑም ጋር እስልምና ያን ሁላ ቦታ ሰጥቶት ቁርአን ከመጀመሪያው እስከ መጨረሻው ስለ አቂዳ ያኒ ካደ ያኒ አንየተከለም አኒ ለአቂዳ እስከመባል ደረጃ የደረሰው ይሄንን ትልቁን የእውቀት ዘርፍ ችላ ማለት ይስተዋላል። ኢንሻአላህ ይሄ ይስተካከላል ሚል ተስፋ ይኖራናል። ባረከላሁ ፊኩም። ከዚህም በተጨማሪ ያው የአቂዳ አሳሳቢነት ከሚገለጽበት ኢብኑ ቀይም ረሂመሁላሁ ተዓላ የሚሉት ነገር አለ። ቁርአን አጠቃላይ ሲናገረው ስለ ተውሂድ ነው፣ ስለ አቂዳ ስለ እምነት ነው ይላሉ በአጠቃላይ። ለዚህም ዋናው ምስጢርና ዋናው ትልቁ ነገር ቁርአን ሲጨመቅ በዋናነት ያው ኡሙል ቁርአን ፋቲሃ ውስጥ እንደሚገኝ ከዛ ትልቁ ዋናው ደግሞ አስኳሉ ኢያከ ነዕቡዱ ወኢያከ ነስተዒን ነው ትልቁ ነገር ማለት ነው። እንደዚሁም አንገብጋቢ ከሚሆንበት ነገር ነገ የውመል ቂያማ የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ይፈልጋል። አላህ የውመል ቂያማ አማላጅ እንዲያደርግለት ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ይከጅላል። ትልቁ ነገር ለዚህ ምስጢሩ አቂዳ መያዝ ነው። ለዚህም አቡ ሁረይራ ረዲየላሁ ተዓላ አንሁ መን አሐቁ الناس بشفاعتك يا رسول الله ብሎ ሲጠይቃቸው قال من قال لا اله الا الله خالصا من قلبه ከልቡ አጥርቶ لا اله الا الله ያለ ሰው ነው ብለዋል። የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ለማግኘት ራሱ አቂዳን እምነትን ማስተካከል ዋናው ትልቅ ነገር ነው። እንደዚሁም ሰፊ ቦታ አቂዳ በእስልምና አስተምሮት ሰፊ ቦታውን የያዘው አቂዳ ነው። ለምሳሌ ብንወስድ ነብዩ ሰለላሁ ዐለይሂ ወሰለም መካ 13 አመት ቆይተዋል። ምን እያስተማሩ አቂዳን እያስተማሩ መዲናም ሄደዋል 10 አመት ቆይተዋል። አቂዳንም ሌላ አህካሞችንም እያስተማሩ ማለት ነው። ከ23 አመት ነብዩ ሰለላሁ ዐለይሂ ወሰለም ሪሳላን እያስተላለፉ ሲቆዩ ከ23 አመት በብዛት ሰፊውን ድርሻ ያገኘ ማን ነው? አቂዳ ነው። ባረከላሁ ፊኩም። ሼክ አብዱል አዚዝ ኢንሻአላህ መታነሱልን ነገር ካለ ኢንሻአላህ። ቢስሚላሂር ረህማኒር ረሂም። መጀመሪያ ወደ ዋናው ነገር ሳልገባ በስተፊት አቂዳ ማለት ምን ማንነቱን መግለጽ ፈልጋለሁ። ይሄም የሆነበት ዑለማዎችን በመከተል ነው። ዑለማዎች የሆነ ርዕስ ሲያነሱ የርዕሱን ይዞቱን አብራርተው ነው እንደገና የብይኑን የሚሰጡት ማለት ነው። كما يقول العلماء الحكم على الشيء فرع
عن تصوره በአንድ ነገር ብይን መስጠት ማንነቱን የማወቅ ቅርንጫፍ ነው ይላሉ በጥቅሉ ስለዚህ ማንነቱ ቁመናው ከታወቀ በኋላ ብይን ለመስጠት ያስችላልና ማለት ነው ومن هذا المنطلق كيف መነሻ በማድረግ አቂዳ እንዴት ይታያል በሚለው አያለሁ ኢንሻአላህ ወዲህም ደግሞ አቂዳን ማንኛውንም ነገር ከሊማን በሚያብራሩ ሰዓት ሉጋትና ሸርዕን ያያያዙ የሚሄዱበት ሂደት አላቸው ያ ማለት የእንትኑ መነሻ የሸርዑ መነሻ ቁርአን እንደሚታወቀው በሉጋት العرب ነው የወረደው ስለዚህ የሸርዑ መነሻ በስጢላህ የሚይዟቸው ነገሮች በሙሉ ከሉጋቱ ወስደው ነው ማጥበብ ማስፋት ሊኖረው ይችላል ለዛ ነው ሉጋተን ወሸርዓን ሁሉም ከሊማ ላይ ባህስ የሚያደርጉበት ማለት ነው እንደ ሉጋቱ ይዘቱ ይታወቃል ከዛ በኋላ ሻሪዕ ያሰበው ያንን ለማብራራት ሲባል ነው እና አሁን ወደ ዋናው ሳልፍ አቂዳ ማለት እንደ ቋንቋ ደረጃ ማዕቀደ عليه اللسان ማዕቀደ عليه القلب ቀልቡን የያዘበት ነገር ያሰበበት ነገር አቂዳ ይባላል እምነቱ ወይንም ሐሳቡ ማለት ነው ይሄ እንደ ቋንቋ ሲሆን እንደ ሸሪዓ ወይንም እንደ እስጢላህ ሲታይ ሁለት አይነት እይታ አለው ራሱ እስጢላሁን ዓም እስጢላሁን ኻስ በዑሙም የሚታሰብበት ሁኔታ አለ በኻስ የሚታሰብበት ሁኔታ አለ በኻስ በዓም የሚታሰብበት الحكم الجازم جزم ያለው بغير تطرق الشك على قائله በሚናገረው ሰው ላይ ጥርጣሬው ልብ ላይ ሳይጥል ወሳኔ ያለበት ሁክም ብይን መስጠት እሱ ምን ይባላል አቂዳ ይባላል ማለት ነው በነገራችን ላይ ሁክም ማለት ራሱ ማብራሪያ ያስፈልገዋል ሁክም ኢስባቱ ሸይእ ለሸይእ ነው አንድ ነገር ላይ እንደማሰለ ለምሳሌ ሸሰይድ ቁጭ ብለዋል ማለት حكمت عليه بالقعود ይሄ አቂዳ ይባላል በማን በስጢላሃን ዓም بغير النظر بغض النظر عن حقيقته وعن بطلانه ትክክል ነው እውነት ነው የሚለው ነገር ሳኒ በይሄነት ታሪፋት ላይ አቂደቱ አህሊ ሱነቲ ወል ጀማዓ ሌላዎች ማቃኢዶች ይገባሉ ምክንያቱም ሰውየው ያለ ምንም መጠራጠር ነው ብሎ ስለወሰነበት ማለት ማንኛውም አንድ ሰው በሆነ ነገር ላይ ቁርጥ ያለ እምነት ከያዘ ይሄ አቂዳ ሊባል ይችላል ትክክለኛ ነው ስህተት ነው የሚባለው ሁለተኛ ደረጃ ነው ይሄ ዓም የሆነው እስጢላሁ እሱ ነው የካፊሮች አቂዳ የአይሁዶች አቂዳ የሺዓ አቂዳ ምናምን ብለን ልንጠራ እንችላለን አቂዳ የሚለው ቃል ሁሉ አቃኢድ ላይ ያለን የምንቆጥራቸው አቂዳ ያለውን ግን አንለቀም ያመነበት ነገር አቂዳ ይባላል አዎ በባለቤቱ እንለየዋለን ቢሐሰብ ما يضاف اليه ነው እንጂ የሚለየው አቂዳ የሚለው ነገር ለፍዙ ቀድረ ሙሽተረክ አለው ማለት ነው በጥቅሉ ቀድረ ሙሽተረክ አለው ማለት ለዛኛውም ያገለግላል ለዚህኛውም ያገለግላል ባለቤቱን ስንለየው ግን ራሱን የቻለ ትርጉም ይሰጣዋል አቂደቱል አሻዒራ አቂደቱል ማቱሪዲያ አቂደቱል ሙዕተዚላ አቂደቱ ከዛ እንደ እስጢላሁን ኻስ በሆነው እስጢላህ ደግሞ አቂዳ ብሎ ማለት موضوع العقائد ዑለማዎች በአቂዳ ዙሪያ ሲጽፉ የሚባህሷቸው ነገሮች ላይ ብቻ ያጠራናቸው እሳቸው ማን ነው ማይተዓለቁ አላህ አላህ ጋር ግንኙነት ያለው ሩቡብያውን ኡሉሂያውን አስማኡ ሲፋቱ እንደገና ደግሞ መላእክቶች ሌላም ስድስቶቹ የሚቆጠሩት አርካኑል ኢማን ሌላኛ ሙቶ መነሳት ሌላኛ አህሉል ቢድዕ ላይ መልስ አህሉል ባጢል ላይ መመለስ ራሱ ምን አልአቃኢድ ይቆጠራል ይሄ ኻስ የሆነው አቂዳ ነው አቂዳ አህሉ ሱና ወል ጀማዓ ዘንድ ወይንም አለል ኢጥላቅ አቂዳ በሚባል ሰዓት አቂደቱ አህሉ ሱነቲ ወል ጀማዓ ነው የሚታሰብበት ነገር ግን አቂዳ የሚባሉን የወሰዱ ሰዎች ሌላ ስያሜውን የወሰዱ ሰዎች ከመኖራቸውም ጋር ማለት ነው አለል ኢጥላቅ የሱና ሰው አቂዳ ካላ አቂደቱ አህሉ ሱነቲ ወል ጀማዓ ነው የሚያስብበት እሱ ነው አቂዳ ማለት ይሄን በመሰለ መልኩ ሱናም ተብሎ ይባላል አቂዳ ሱናም ተብሎ ይሰየማል በነገራችን ላይ እንዲህ አይነቶች ስያሜዎች የመጡት በሰዓቱ ላይ ላሉ ብይን መሰጠት ያስፈልጋል የሆነበት ሰዓት ያን ስያሜ የሚፈልግበት ሰዓት ይመጣል ለምሳሌ ሱና ያሉት ሰዎች አቂዳ ይያሉ ሌላዎችም ስለያዙት ሱና ብለው መለያ አድርገው ያዙት ያቂደቱ ሰለፍን በሱና ስያሜ ሰጡት በኪታብ ራሱ ሱና በማለት ሰፊ ኪታብ ተጽፏል ሱና በማለት ሱና የሚል ስያሜ ሰጥቶት አቂዳ ተጽፏል ያኔ ሰሩት በመንድነው መጀመሪያም ላይ እንዲያልኩት በሰዓቱ ላይ አቂዳ የሚለውን ያዙትና ከዚህ መነሻ በማድረግ ነው አሁንም ሐልየን ሰለፊ የሚባለው አስፈልጋጊ ሆነበት ሰለፊ የሚባለው ስያሜ ከነስ ከምናምን መጥቶልን አይደለም ነገር ግን አህሉ ሱና ወል ጀማዓ ነኝ የሚለውን አካል
በበዛ ቁጥር ሰዎችን ለመለየት ሰለፊ የሚባለው እንደመጣው ሱና የሚለውንም ስያሜ የሰጡት በሰዓቱ ላይ አቂዳ የሚለውን ጎታቹ ስለበዛ ነው። ሌላ ተውሂድም ተብሎ ይታወቃል። አቂዳ ተውሂድ ይባላል። ነገር ግን ተውሂድ የተባለው بأشرف أجزائه ተሰይሞ ነው። ተውሂድ የሚባለው አቂዳ ውስጥ አንዱ ግለሰብ ግል እንጂ አቂዳን በሙሉ ያካተው። ምክንያቱም ተውሂድ بما يتعلق على الله مع الله ጋር ባለው ግንኙነት ነው። ሩቡብያውን በለው ኡሉሂያውን በለው አስማኡ ሲፋቱን በለው እዚህ ላይ ነው። ተውሂድ ማለት ከሌላው መገንጠል ማለት ስለሆነ እነ ሙቶ መነሳ ማመን በመላእክቶቹ ማመን ከዛ ወከዛ አይገባም። ምናልባት ተውሂዱ الاتباع የሚሉት አላቸው። ተውሂዱ الاتباع ላይ ተውሂድ ማድረግ ማለት የነብያችን አለይሂ ሰላም ብቻ መከተል ሌላ ማለመተው። ዝሮ ተውሂድ የሚባለው بأشرف أجزائه አንዲ ነገር ብዙ ክፍፍያዎች ካሉት ከውስጦቹ ትልቁን ጠቅሶ ሁሉም ይታሰብበታል። من إطلاق الجزء إرادة الكل ይሉታል። ለምሳሌ ሰላይ አይን ተብሎ ይሰየማል። ሰላይ አይን ነው የሚሉት። አይን የተባለበት ለምን ነው? ሰላይ ይሄ ደህንነት ማለት ነው። ለምን ነው የተባለበት? በዋነኝነት ስራው ባይን ነውና እንጂ በእግሩም ሳይሄድ እኮ አይደለም የሚያየው አይደለም እንዴ? በእግሩም ሄዶ ነው። ዝሮ ሌላውም አካሉ የሚሰራው ነገር ሊኖረው ይችላል። በማሽተትም ሊሰለል ይችላል። በብዙ ጊዜ የሚሰራው ግን ባይኑ ስለሆነ አይን ተብሎ ይሰየማል። ስለዚህ አቂዳን ተውሂድ የተባለበት ተሶስቶቹ ተውሂዶችም ዋናው ሩሱሎች ጋራ በጣም ያጋጭ ሩሱሎችና ህዝቦቻቸው ጋር ያጋጨው ማን ነው ቢሉ ተውሂድ አልኡሉሂያ። ስለዚህ ውስጡ ላይ ባለው ትልቁን ስያሜ ትልቁን ጁዝ በመያዝ ከዛ ኳያ ነው ዝሮ ሁሉንም ታስቦበት ተውሂድ የሚባል ስያሜ ይሰጠዋል ማለት ነው ኢንሻአላህ። ሌላዎችም ስያሜዎች አሉት። በሸሪዓ የተጠቀሱ ሸሪዓ ማለትን ይመስል ፊቁል አክበር ማለትን ይመስል ኡሱሉ ዲን ማለትን ይመስል እነዚህ ሁላቸው ማዕዳቸው አንድ ነው። አሳቡ አንድ ነው። ላ ሙሻሃተ ፊል ኢስጢላህ የሰዎች መግባቢያ የተሆነው ነገር የሚግባቡበት ነገር የሚያመጣው መልእክት መጋጨት ከሌለው መጋቢያ አላባሰፊ። ስለዚህ ይሄን እንደ እንትንም ሊታይ ይገባው ማለት ነው። ሌላው ወዲ አህምያው ለሁድና አቂደተል ኢስላሚ አንገብጋቢነቱ ምንድነው በሚባለው አንዲት ነገር ብቻ መጥቀስ ፈልጋለሁ። እሱ ዲኑል ፊጥራ የፊጥራ ዲን ነው። ዲኑል ፊጥራ ማለት የሰው ልጅ የተፈጠረበት يقول النبي صلى الله عليه وسلم كل مولد يولد على الفطرة فأبواه يهودانه وينصرانه ويجسمانه أو يمجسانه عفوا ማንኛውም ሰው على الفطرة على الإسلام ነው የተፈጠረ ይላል። على الإسلام ነው የተፈጠሩት አሉ። ነገር ግን አባት እናቱ ወደ አይሁዳ ወደ ነስዋራ ወደ መጁሳ ኢላ ገይር ذلك ያዞሩታል እንጂ ሲሉ የሰው ልጅ በጥሩ ሁኔታ እንደተፈጠረ ያሳያል። አላህ ሱብሓነሁ ወተዓላ በተከበረው ቃሉ واقم وجهك للدين حنيفا فطرة الله التي فطر الناس عليها إلا نسى يفلكበት አህምያነቱም ጋራ ፊጥራ ማለት ምን ማለት ነው? የሰው ልጅ በተፈጥሮው ተሆነ ነብይ ያስፈልገው ማለት ነው እንደሚለው ለማንሳት ፈልጌ ነው። ይሄን የተመለከቱ ሰዎች አሉ። ነብይስ ይሄማ ነብይ አላህ ደግሞ ሩሱል ሙበሽሪና ለአላ يكون للناس على الله حجة በሰዎች ላይ ለሰዎች ለአላህ ላይ መረጃ እንዲያይኖራቸው መላእክተኛ ልክ ያለው ይላል አላህ Subhanahu Wa Ta'ala አይደል? ስለዚህ ፊጥራ ነው ብለን ስንል ቃቢልያ ማለት ነው። የተቀባይነት ኃይል አለው ማለት ነው። ሐቅን የመቀበል እነዛ ሸይጣኖች ባይገቡበት አባትና እናት ባይቀይሩት ኑሮ ሐቅን የመቀበል ኃይል አለው ማለት እንጂ ዕውቀትን ጨርሶ ተወልዷል ማለት አይደለም። ይሄን ከሚያሳዩ አያት አላህ Subhanahu Wa Ta'ala الذي اخرجكم من بطون امهاتكم وانتم لا تعلمون شيئا لا تعلمون شيئا عفوا እናንተ ምንም የማታውቁ ሆናችሁ ያወጣችሁ ይላል አላህ Subhanahu Wa Ta'ala ተናታችን ወዲ። ስለዚህ ቃቢልያ ተቀባይነት አለው ማለት ነው እንጂ ሙሉ ነገር ተቀብሎ ይዟል ማለት አይደለም። ግን ሸይጣን ባይይዘው ባለበት ቢቀብኖር ኑሮ አላህን ለማወቅ ወዲ አላህ ማምለክ ለመገፋፋት ቃቢልያ አለው ማለት ነው። ሱኩን አለው እርካታ አለው በዛ ዙሪያ ላይ ማለት ነው። ልክ በሐዲስ አላህ Subhanahu Wa Ta'ala ምን ብሏል ይላል ነብያችን አለይሂ ሰላም خلقت عبادي حنفاء فاجتالتهم الشياطين እኔ ባሮችን ጥሩ አርጌ ነው ወዲ ሐቅ የተዘነበሉ ወይንም
ሙስተቂም አድርጌ የፈጠርኳቸው ከዛም ሸይጣን ወሰደቻቸው እንጂ እንደሚለው ቃቢል ያለው ማለት ነው ባይሆን እንጂ ሰው ልጅ በዛ ማለት አይደለም። ናም እምነቱ ራሱ ሰውየው ይሄንን እምነት ለመቀበል አላህ ምቹ አድርጎ ፈጥሮታል። ቃቢልያ በተቃራኒው ማየትም እንችላለን አይደል? እምነቱ ራሱ ለማንም ሰው ቢቀበለው ማይከብደው የሆነ እምነት እንደሆነ ማለት ነው። ከተፈጥሮ ጋር የሚስማማ የሆነ ገር የሆነ ሰህል የሆነነቱንም ያሳያል። ሰዎች አቂዳን በመፈለግ አቅላቸውን በማሰራት እንዲሁ ሌላም በቃ የሰዎችን ሰው ወይንም በመከተል አቅላቸውን የሰሩን ሰዎች እየለፉ እያለ ነገር ግን አላህ Subhanahu Wa Ta'ala ዲኑል ፊጥራ ነው ሲል በተፈጥሮ የሚያዝ መሆኑ ሰህልም እንዲሆነ ለኛ በዝነት እንደተሰጠን እንጂ እኛን ለማጨናነቅ የመጣ ተውሂድ እንዲያል አይደለም ያሳያል። ባረከላሁ ፊኩም። እንግዲህ ሼክ አብዱል አዚዝ ብዙ ነጥብ ነው ያነሱልን። አቂዳን በደንብ አድርገው ታሪፍ ከማድረግ ከማብራራት አንፃር ከቋንቋውም በዑለሞችም የሚጠቀሙትም ሸሪዓ ላይ አቂዳ ሲባል ምን ለማለት እንደተፈለገም ሰፋ አድርገው አብራርተውልናል። አቂዳ ሲባል ሁሉም ሰው ሊጠቀሙ የሚችለው እንደሆነ ማለት የካፊሮችን እምነት አቂዳ ልንለው እንችላለን፣ የሙስሊሞችን እምነት አቂዳ ይባላል። ግን እኛው የምንፈልገው ለየት ባለ መልኩ የሙስሊሞችን ብቻ አቂዳ ማለት ነው። አልአቂዳቱል ኢስላሚያ አሰሒሃ ትክክለኛውን የሙስሊሞች አቂዳ ብቻ እንደምንፈልግበት ካሁን በኋላ አቂዳ ስንል የምንፈልገው ለየት ያለ ቃል ካልተጠቀምን በስተቀር የአህሉ ሱናዎቹን የሙስሊሞቹን የትክክለኛን ያኒ የቁርአን ሐዲስ የተከተሉ ሙስሊሞችን የነሱን አቂዳ እንደሆነም ኢንሻአላህ ግንዛቤ ሰጥተውናል። ሌላው ግራ መንገድ ያነሱልን ነበር የአቂዳ ስያሜዎችንም አንስተውልናል። አንዳንድ ጊዜ ሱና ተብሎ ሊጠራ እንደሚችል በዚህም ርዕስ ላይ ኪታቦች እንደተጻፉ አሱና ተብለው ነገር ግን የሚዳስሱት ልክ አሁንኛ ርዕሳችን ላይ ምን ዳስሳቸው ይሄ እምነት ነክ ጉዳዮችን የሚዳስሱ ሱና በሚል የተዘጋጁ ኪታቦች እንዳሉ አንዳንድ ጊዜ ደግሞ ተውሂድ ተብሎም ሊጠራ እንደሚችል ናም ተውሂድ ላይ ደግን አጠራሩ የተወሰነውን ክፍል ብቻ አይተን ሙሉ አቂዳን ባይዳስስም ተውሂድ አንደኛውን ብቻ የእምነት ክፍል ከአላህ ጋር የተገናኘውን የእምነት ክፍል ብቻ ሚዳስስ የሆነ ስያሜ እንደሆነ ለዚህም ምሳሌ ጠቅሶ አብራርተውልናል። ባረከላሁ ፊኩም። የተወሰነ አህሚያ የምትጠቅሱልን ካለ ኢንሻአላህ ስለዚህ ትምህርት አሳሳቢና አንገብጋቢነቱ ለሼክ ሰዒድ እድሉልስ። ያው ሼክ አብዱል አዚዝ ብዙውን ተናግረዋል። ግን ያው ምንድነው አብዛኛው ሀታ ተውሂድ የሚማር ሰው አንዳንድ ጊዜ ምን ደምጅ የማድረግ ነገሮች አሉ። አቂዳና ተውሂድ እንትን የሚያያይዛቸው ነገሮች ይኖራሉ። ቅድም ሼክ እንደገለጹት አልዓቂደቱ አውሰዑ ባባ ምን ተውሂድ ተውሂድ ከሚለው አቂዳ የሚለው ባቡ ሰፊ ነው ሰፊ ነው። ቅድም ለምሳሌ የተጠቀሱ ነገሮች አርካነል ኢማን አጠቃላይ ናቸው። አቂዳ የሚለው ውስጥ ይገባሉ። ተውሂድ የሚለው ግን ተግባራ ላይ ብቻ ነው። ተውሂድ የሚለው ተግባራ ላይ ነው። ሶላት መስገድ፣ ዘካ ማውጣት፣ ጾም መጾም፣ ሐጅ ማድረግ እነዚህ ምንድናቸው? ተውሂድ የሚለው ውስጥ ላይ የሚከተቱት ተግባራ ላይ። አቂዳ የሚለው ደግሞ እነዚህን ሁሉ ያካተ ማመን ስለሆነ ማለት ነው። በቀልብ ላይ የሚቋጠር ነገር ነው። አቂዳ የሚለው ነገር ቀልብ ላይ የሚቋጠረው ነገር ነው። በቀልብ ላይ የሚያርፍ ነገር ነው። ተውሂድ የሚለው ብዙ ጊዜ የሚገለጸው ማን ላይ ነው? ተግባር ላይ ነው ማለት አርካን እስላም እና የሚሰሩ በገሃድ የሚሰሩ ነገራቶች ብዙ ጊዜ እነዚህ ምንድናቸው? አላህ Subhanahu Wa Ta'ala በብቸኛ ማምለክ መገዛት እያልን ነው የምንሄደው። ኢባዳውን እንዳጠቃላይ ማለት ነው ስንገዛ። አቂዳ የሚለው ነገር ላይ ግን ከተውሂድ ባቡ ሰፊ ነው። ለምሳሌ ሙቶ መቀስቀስ ማመን ትግበራ ጋር እንትን አይልም ማለት ሙቶ መቀስቀስ አለ ብለን እናምናለን። የእምነት አንዱ ክፍል ነውና ማለት ነው። ከእምነት አንዱ ክፍል ነው። ነብዩ ሰለላሁ ዐለይሂ ወሰለም መላካቸውን ማመን አቂዳ ውስጥ ነው። መላካቸውን ማመን የሚለው ነገር ማለት ነው። ኢዘን ምን ለማለት እንዳጠቃላይ አቂዳ የሚለው ነገር አውሰዑ ባበን ምን ተውሂድ ምን ባብ ተውሂድ ማለት ነው። ሌላው ወደ አህሚየት ድራሰት العقيدة ከሚያስፈልገው ነገር አቂዳ ትልቁ ነገር ጀነት የምንገባበት ዋናው ሚስጥር ነው። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም في حديث عبادة بن الصامت رضي الله تعالى عنه ነብዩ ሰለላሁ ዐለይሂ ወሰለም ምናሉ من قال لا إله إلا الله وحده لا شريك له وأن محمدا عبده ورسوله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه والجنة حق والنار حق أدخله الله الجنة على ما كان من العمل
ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ መን ሸሂደ የመሰከረ ያው ሸሂደ የሚለው ቃል ራሱ በቀልብ ማመን በምላስ መናገር ነው። ሸሃዳ የሚለው ቃል ማለት ነው። በቀልብ ያምንበታል፣ ኢዕቲቃድ አለ፣ በምላስ ይናገራለሁ ነው። አላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ከአላህ ሱብሓነሁ ወተዓላ ውጭ በእውነት የሚመለክ አምላክ የለም ብሎ የመሰከረ ወአነ ሙሐመደን ዐብዱሁ ወረሱሉሁ ሙሐመድ የአላህ ባሪያና መልእክተኛ ናቸው ብሎ የመሰከረ ወአነ ዒሳ ዐብዱላሂ ወረሱሉሁ ዒሳ ደግሞ የአላህ ሱብሓነሁ ወተዓላ ባሪያና መልእክተኛ ነው። ዐብዱላሂ ወረሱሉሁ ወከሊመቱሁ አልቃሃ ኢላ መርየም ዒሳ ማለት የኢሳ አፈጣጠር አላህ ሱብሓነሁ ወተዓላ ወደ መርየም በጣላት ቃሉ የተፈጠረች ነች። በጅብሪል አማካይነት የተላከች ቃል በዛ የተፈጠረ ነው። ወልጀነተ ሐቁን ወሩህ ሚን የዒሳ ሩህ አላህ ሱብሓነሁ ወተዓላ ከፈጠራት ሩህ አንዱ ነው ብሎ የመሰከረ ወልጀነተ ሐቁን ወናር ሐቁን እነዚህን የመሰከረ አድኸለሁ ላሁ ልጀነተ አላ ማ ካነ ሚነል ዐመል ካለችው መልካም ስራ ጋር ጀነትን ያስገባዋል ይላሉ። ኢዘን ዓቂዳ ጀነት የምንገባበት ዋነኛው ቁልፍ ነው፣ ዋነኛው ሚስጥር ነው ለማለት ነው ኢንሻአላህ። ናም ባረከላሁ ፊኩም። ምናልባት ሼክ ሰዒድ ምጨምሮን ነጥብ ካለ። ቢስሚላሂ ረህማኒ ረሂም። እኔ የማነሳው ነጥብ አህሚያ የዓቂዳ ወይም የእምነት አሳሳቢነት ከሚለው አንዱ በጣም አንዲት የገረመችኝ ቃል አለችና ነው። እዚህ ነፃነትን ማወጅ ነው ይላል። ነፃነትን ማወጅ ነው። አንድ ሰው ዓቂዳውን እምነቱን ለአላህ ብቻ ሲያደርግ ነፃነቱን አውጇል። የተለያዩ ነገራቶችን ከመፍራት ለምሳሌ ብዙ እምነታቸው ያልተስተካከሉ ሰዎች አሁን የዓቂዳ የተበላሸባቸው ሰዎች ብዙ ነገር ይፈራሉ። ጅብ የሚፈሩ ሰዎች አሉ። ጅብ ይሄን ያህል ጮኸ እንደዚህ ይከሰታል፣ ጉጉት እንደዚህ ጮኸች እንደዚህ ይከሰታል። የራሳቸውን ጥላ የሚፈሩ ሰዎች አሉ። የተለያዩ ነገራቶችን የሚፈሩ ሰዎች አሉ። ወንዘኛ ብለው የሚፈሩ አሉ፣ ቁጥብ ብለው የሚፈሩ አሉ። ብዙ ነገሮችን የሚፈሩ ሰዎች ስላሉ የሰው ልጅ በዛ ውስጥ ከሆነ የሚያመልከው አምላኩ በዛ ማለት ነው። አንደኛ ያን ሁሉ ሲፈራ የነበረ ሰው ዓቂዳውን እምነቱን ከነዛ ነገሮች ነፃ አድርጎ ፍራቻውን ሁሉ ነገር ለአላህ ሱብሓነሁ ወተዓላ ሲያደርግ ያ ሰው ምን ሆነ ማለት ነው? በራሱ ላይ ነፃነቱን አወጀ ማለት ነው። በራሱ ላይ ነፃነቱን አወጀ። ምክንያቱም ባርነቱን ለብዙ አድርጎት ነበር። ልክ እዛ ሙተሻኪስ እንደሚለው ቁርአኑ ማለት ነው። እና ነፃነትን ማወጅ የሚለው ነው። ነፃነትን ለአላህ ሱብሓነሁ ወተዓላ ባርነትን ዑቡድያን ለሱ አድርጎ ነፃ መሆን ነው። ይሄ አንዱ የተውሂድ አሳሳቢነትና ጥቅሙ ፋይዳውም አንዱ ይሄ ነው የሚል እንትን አለ። ናም ባረከላሁ ፊኩም። የሰው ልጅ ወደደም ጠላም የሆነ ነገር ማምለኩ አይቀርም፣ ለሆነ ነገር ተገዢ መሆኑ አይቀርም እና የተፈጠረለትን ያኒ አላህ መገዛት ነውና እሱን የተገዛ ጊዜ ያኔ ነፃነቱን አውጇል። ከማ ይቆል ኢብኑ አልቀይም ረሂመሁላሁ ተዓላ ሀረቡ ሚን ሪቅ الذي خلقوا له وبلوا برق النفس والشيطان ይላሉ። ያኒ የተፈጠሩበትን ነፃነት ተውትና ወይ ባርነት ተውትና የሸይጣንና የነፍስያ ባሪያ ይሆናሉ ይላል እና ነፃነት ነው ሐቂቃውን እንዳላችሁት እንትን ነው። ለትንሽም ለትልቁም ነገር ያኒ ሁሌ እንትን ነው፣ ስጋት ላይ ነው የሚሆነው። አንድን ጌታ የሚገዛና የተለያየን አካላት ያኒ ለብዙ ሰው አሽከር የሆነ ሰው ተመሳሳይ ጎታቸው ይበዛ እንዳሉት ማለት ነውና አላህ ዘወጀል ሰኑልቂ ፊ ቁሉቢ الذين كفروا رعبا ብሏል። ያኒ አላህ Subhanahu Wa Ta'ala እነሱ ላይ ከሃዲያን ላይ ሽብርን አላህ Subhanahu Wa Ta'ala ብቻ መረጋጋት እንደማይሰጣቸው ማለት እና ትክክለኛ ዓቂዳ መያዝ ሰላም የሚገኝበት የሆነ መንገድ ነው። ለአንድ ለፈጠረን ብቸኛ ለሆነው አላህ ባርነታችንን ማሳየት የሱን ትእዛዝ መታዘዝና እሱ እመኑ ያለንን እንድናምን የሚፈልገውን ጉዳዮች በማመን ነፃነታችንን የምናውጅበት ነው። አላህ Subhanahu Wa Ta'ala እኔንም እናንተንም ትክክለኛውን እምነት ይዘው በዚህ እምነት አላህን ከሚገናኙ ባሮች አላህ አድርገን ኢንሻአላህ። ዛሬ በዚህ እናብቃና በሚቀጥለው ፕሮግራም ደግሞ ኢንሻአላህ ሌሎች ርዕሶችን እንዳስስ ይሆናል። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ውድ ተመልካቾቻችን የዛሬው ፕሮግራም እዚህ ጋር ይጠናቀቃል። በሚቀጥለው ፕሮግራም በተለያየ ርዕስ ኢንሻአላህ የምንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።